በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘጥር። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እናምናለን አሜን። ኃይለ ረድኤቱ ከአገልጋዩ ከእኔም ከነመላ ቤተሰቦቼ ጋር ይሁንና በጥር 22 ቀን የሚነበብ የሚጸለይ መላእክት አለቃ የቅዱስ ዑራኤል ድርሳኔ ነው። ምዕራፍ 1 ዳግመኛም እኔ አባ ሕርያቆስ የዚህን የመጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካቸውንና ጌታቸውን ኢየሱስ ክርስቶስን እንዲያመሰግኑና የመላእክት አለቃ የቅዱስ ዑራኤልን ልዕልና የክብሩን ዜና እንዲያውቁ ከተናገርኩ በኋላ ወደ ኢየሩሳሌም ተመለሱ። ያን ጊዜ የኢትዮጵያ ቦታዎች ዋንና ገዳማቶቿን፣ ተራራዎቿን፣ አድባራቷን ሁሉ እጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህን ነገር ፈጣሪ ይገልጽልኝ ዘንድ 40 ቀን ጾምኩኝ። የጾሙም ወራት በተፈጸመ ጊዜ መልአኩ ቅዱስ ዑራኤል ከእመቤታችን ከድንግል ማርያም ተልኮ ከእኔ ጋር ከሚኖሩት ከቅዱሳን መነኮሳት እንደ አንዱ ተመስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ላንተ ይሁን። እነሆ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን የንጉሥ ልጅ አባ ሚካኤል መንግስቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳትን አለቃ የሚሆን ወደ አባ ጳኩሚስ ገዳም ወደ አባቱ ወደ አባ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርን ስማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ ስለደረሰ ወደማያልፈው እውነተኛው ዓለም ሊሸኘውና የምንኩስናን በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ የመነኮሳትን አባት ይሆን ዘንድ መጥቷልና ስማኝ። አሁንም ይህ አባ ሚካኤል የወንጌላዊው ዮሐንስ ደቀ መዝሙር የአብሮኮሮስ መጽሐፍ ከሱ ዘንድ አለና ከሱ ጋር ወደ ኢትዮጵያ ዳግም ትሄዳለ። ለኢትዮጵያ ሰዎችም የዚህን የአብሮኮሮስን መጽሐፍ ነገር ታስተምራለ። እንዲሁም ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላዋ የኢትዮጵያ አውራጃዎች ሁሉ እንደረጨ ትናገራለ። አንተ ራስ ጽፈ ለቁስጥንጥንያ ሰዎችና ለገበዘ አክሱም እንደተናገርክ እንዲሰማህም በዚህም በኢትዮጵያ ምድር ሁሉ ትደሰትበታለ። የዚያ ሀገር ሰዎች ከተወዳጅ ልጇ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አስራት እንደተቀበለቻቸውም ትነግራቸዋለ። ይህንን ነገር ተናግሮ ከእኔ ተሰወረ። ያን ጊዜ ጸሎቴ በእግዚአብሔር ፊት እንደደረሰና መልአኩንም ወደ እኔ እንደላከ አወቅኩኝ። ከዚህ በኋላ አረጋዊ የተባለ ጻድቁ አባ ዘሚካኤልን አባ ጳኩሚስ ገዳም ሄጄ አገኘሁት። በተገናኘን ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ስምስ ማን ይባላል አለኝ። ከዚህ በኋላ እኔ በቁስጥንጥንያ አውራጃ በምትገኝ በብህነሳ ሀገር ውስጥ ነኝ ስል መለስኩለት። ስሜም ሕርያቆስ ይባላል አልኩት። ከጥንት ጀምሮ በመልካም ስራ የጸና መሆንህንና የደግነትን ዜና የሰማው ቅዳሴዋን የደረስክ የእመቤታችን ወዳጅ ሕርያቆስ የምትባል አንተነ ሲል ጠየቀኝ። በዚቹም ዕለት ወደ እኔ መምጣት እና ወደ ኢትዮጵያ የመሄድን ዜና በዛሬቱ ዕለት የእግዚአብሔር መልአክ ዑራኤል ነግሮኛል። ይህም ብሎ ወደ እኔ ቀረበና መንፈሳዊ የሆነ ሰላምታ ሰጠኝ። ዳግመኛም በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያ የምትሄደው በሰው ፈቃድ ያለመሆኑን የእግዚአብሔር መልአክ ነግሮኛል። ወደ እኔም የመጣኸው በእግዚአብሔር ፈቃድ ነውና፣ ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክቀበል ድረስ ጥቂት ቀን እንቆያለን። ከዚያም አባ ቴዎድሮስ ካለበት ዘንድ ከሱ ጋር አስገባኝና የአባ ቴዎድሮስን የምንኩስናውን በረከት ተቀበልኩኝ። ከትንሽ ቀንም በኋላ አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈና ወደማያልፈው ወደ መንግስተ ሰማያት በሰላም ገባ። አባ ቴዎድሮስ ከሞተ በኋላ በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙኝ። አባ አረጋዊ አባት አባ ቴዎድሮስ ሳይኖር አገርህን ትተህ ወዴት ትሄዳለህ አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፉዎች ሰዎች መካከል ጓደኞችህን እንደ በጎች ለተኩላ በተንካቸው ወዴት ትሄዳለህ አሉት። አባ አረጋዊም እነዚያ ቅዱሳንን ባያቸው ጊዜ ወደ ኢትዮጵያ የምሄደው በራሴ ፈቃድ አይደለም፣ እናንተው ከአባ ቴዎድሮስ አንደበት እንደሰማችሁትና ትንቢትም እንደተነገረ በፈጣሪያችን ፈቃድ ነው እንጂ እሱ በእረፍቱ ጊዜ ወደ ኢትዮጵያ ሂድ
ክፍል እሷ ናት ብሎ አዞኛልና ብዙዎች የሚያምኑ የተመረጡ ቅዱሳን ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዛን ሀገር ሰዎች አመንኩስ ብሎ እኛል። ስለዚህ ያለ ፈቃዴ ከእናንተ እለያለሁ አላቸው። አባ አረጋዊ ከአባ ጳቁሚስ ገዳም መነኮሳት ጋር ይህንን ሲናገር ከወደ ምስራቅ ትንሽ ደመና ስትመጣ አየና ወዲያው ንጹሕ ዝናብ ዘነበ። በዚያች ደመና የሰማይ መላእክት ከነ መነኮሳቱ ጋር መካከል ነጥቀው ከአቡነ አረጋዊ ጋር በ3 ቀን 8ቱ ጓደኛሞች ካሉበት አክሱም አደረሱን። እነሱም አባ ጰንጠሌሞንና አባ ገሪማ፣ አባ ጉባና አባ ጽህማ፣ አባ የምአታና አባ ሊቃኖስ፣ አባ አሌፍና አባ አፍጼ ከኢትዮጵያ ሰዎች ከ7ቱ ቅዱሳን ተማሪዎቻቸው ጋር ያን ጊዜ ከነዚህ ቅዱሳን ጋር ተገናኘንና በመንፈሳዊ ሰላምታ ተለዋወጥን። አባ አረጋዊውም ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ የእግዚአብሔርን አመሰገኑት። ከነሱም ጋር ከቆየ በኋላ የኢትዮጵያ አውራጃዎች ሁሉ ከነሱ ጋር ጎበኘው። ከዕለታት በአንድ ቀን ማለት በህዳር 18 ቀን ከ9ኙ ቅዱሳን ቤት አጠገብ ተቀምጬ ሳለው እርስ በርሳቸው የጽዮንን የበዓል ዕለት ደረሰ፣ እንዴት እናደርጋለን? በዚች ሀገር ጥምቀት፣ ክርስትና፣ ሐዲስ ስርዓት የለ ወይም የቁርባን ምስጢር አልደረሳትም እያሉ ሲጨነቁ ሰማዋቸው። የጌታችን የኢየሱስ ክርስቶስ ስጋና ወደሙ ወዴት እንቀበላለን? እሊም የጽዮን ካህናት ከኦሪት ስርዓተ መስዋዕት በቀር ይህንን አያውቁም። ለቁርባን ስራ የሚሆን መሶበ ወርቅና ማዕጠንት ጥና እንዲሰጠን እንለምነው ዘንድ ወደ ሊቀ ካህናቱ ወደ አንበረም ክቡር እንግዳ ከሚሆን ከኤጲስቆጶሱ ከአባ ሕርያቆስ ጋር አብረን እንሂድ ተባባልን። ይህን ተናግረው ጠሩኝና ወደ ሊቀ ካህናቱ ወደ አንበረም ወደ ወንድሞቹ ወደ ሌዋዊም ያን ሄድን። በይሁዳ ንጉሥ በሰለሞን ልጅ ዘመን ከኢየሩሳሌም ከወጡት ከጽዮን ካህናት የተማረውን የእስራኤልን የኦሪታቸውን ትምህርት ሲያስተምር አገኘው። ያን ጊዜ ከመቀመጫው ተነስቶ በደስታ ተቀበለንና እሱ ካለበት ከሱ ጋር በመልካም ቦታ አስቀምጠን ለእግዚአብሔር ብሎ ሰውን ይወዳልና። አባቱ በሞተ ጊዜ በአንበረም ቤት ውስጥ አደገና አባቱ እሱ ቤት ስለተወው ፍሬ ምናጦስ የአንበረም ሀገር ቋንቋ በማወቁ ፍሬ ምናጦስን ከቤቱ አስጠራ። የፍሬ ምናጦስ አባት ከመሞቱ አስቀድሞ ሊቀ ካህናት አንበረም ሆይ እኔ ከኢየሩሳሌም ሰዎች ስሆን ወደ ሀገር በእንግድነት የመጣው ነኝ። ከፈጣሪያችን በታች ያለ አንተ ዘመድ ወገን የሌለኝ ነኝና የልጄን ነገር አደራ እልሃለሁ አለው። ያን ጊዜ ሞቴ ደርሷልና ልጄን ስለ እግዚአብሔር ብለ አባት ትሆነው ዘንድ ዓለምን ሁሉ በፈጠረ አምላክም አጸናሃለሁ። ከቤተሰብ እንደ አንድ ልጅ አድርገ በመልካም አስተዳደግ አሳድገው። ብሩካን የሆኑ የአምላካችን ካህናት አባቶች ወይም የሌዋውያን ሕግ አስተምረው። ይህን ተናግሮ የፍሬምናጦስን አባት ሞተ። አንበረምን በመልካም አስተዳደግ እያሳደገ የሀገሩን ቋንቋና የግዕዝ መጽሐፍ አስተማረው። ፍሬምናጦስ የ9ኙን ቅዱሳን የሀገራቸውን ቋንቋ ያውቅ ነበርና እኔንም በአባቴ አገር ከስጋ ወንድሞቼ ጋር በኢየሩሳሌም ሳለ ያውቀኛል። ስለዚህ በየሀገራችን ቋንቋ እየተረጎመ ያነጋግረን ዘንድ ፍሬምናጦስን ጠራው። ያን ጊዜ ሊቀ ካህናት አንበረም ወደሱ የመጣሁበትን ነገር በፍሬምናጦስ አስተርጓሚነት የፈቀድኩትን ነገር እንዲያደርግልኝ ጠየቀኝ። 9ኙ ቅዱሳንም አስቀድመው እንደነገሩት ከሀገር የመጣንበት ጉዳያችን ወይም ሀሳባችን ሁሉ ስለ ቁርባን ስራ መሆኑን ነገሩት። ከዚህም በኋላ የሀገራችን ቋንቋ የሚያውቅ አንድ ሰው መጥቶ ሰላም አለን። አንበረምንም ሰላም አለውና ከኛ ጋር ተቀመጠ። ያን ጊዜ አንበረም ሰውየውን የነዚህ የ9ኙ ቅዱሳን የእንግዳ የአባ ሕርያቆስን የሀገራቸውን ቋንቋ ታውቃለህ? የቋንቋችን አነጋግረን አለው። እኔ አንበረም የአባቶችን የሌዋውያን ካህናት ወገኖች የይሁዳ የእስራኤል ነቢያት የጌታችንን መምጣት ትንቢት እንደተናገሩ አምናለሁ። እነሆ አሁንም ከሰማይ ወደዚህ ዓለም መጥቶ ኢሳያስ እንደተናገረ ከዳዊት ዘር ከሐናና ከኢያቄም ልጅ ከቅድስት ድንግል ማርያም በስጋ መወለዱን ዛሬ ሰማሁ። ከእሴይ ስር ግንድ በትር ትወጣለች፣ ከሷም ለእስራኤል መድኃኒት የሚሆን አበባ ያብባል ሲል ኢሳያስ የተናገረውን እኔም አውቃለሁ አለ። ይህንን የሕፃኑ የፍሬምናጦስ አባት አምላካችን በቤተልሔም መወለዱን ደግሞም ተሰቅሎ መሞቱን ሙቶ
ሙቶም በመነሳቱ ሙታን እንዳዳናቸው ነግሮኛል። ፍሬምናጦስም ይህን ሁሉ ነግሮኛል። ነገር ግን ያጠምቀን ዘንድ መምህር ሐዋርያ ወደኛ አልተላከልንም። ነገር ግን የአባቶቻችን ስርዓትና እንዲሁም ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣል ተብሎ የተነገረው ትንቢት ይሻርብናል በማለት እስከዛሬ ድረስ ፈርቼ ይኖራለሁ። ከዚህ ሁሉ አስቀድሞ ሐዋርያው ፊልጶስ በአፍራቄ ሀገር መልአኩ ኡራኤል ከሱ ጋር ሆኖ በባህር ላይ ድንቅ ተአምር በመስራት በጌታችን ስም እንዳጠመቀው የህንደኬን ንግሥት ጃንደረባ ነግሮኛል። ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ መወለዱን ከሁላችሁም ሰማው። ነገር ግን እናንተ በጌታችን በአምላካችን በኢየሱስ ክርስቶስ ፈቃድ ወደ እኔ የመጣችሁት የክርስቶስ ሐዋርያቶች ሕግና ስርዓት የሚሆን የቁርባን መቀበል ስርዓት ለምኑኝ ዘንድ ነው። እናንተ ጋር ተመካክረን ከጌታችን ከኢየሱስ ክርስቶስ ሐዋርያቶች ለስልጣነ ክህነት ስራ የፈቀደውን ያመጣልን ዘንድ ሕፃኑ ፍሬምናጦስን ወደ ሊቀ ጳጳሳቱ ወደ አባ አትናቴዎስ እንላከው አለ። ከጌታችን ከኢየሱስ ክርስቶስ ከመጽሐፉ ቃል ትእዛዝ ለእኛ ጳጳስ ይሆን ዘንድ የሚገባው ከእስክንድሪያ ሀገር ነው የሚል ሰምቻለሁና ከኢየሩሳሌም ወደ እኛ የሚመጡ ነጋዴዎችን ከሀገራችን ከኢትዮጵያ ወይም ኢትዮጵያዊ የሆነ ሰው ጵጵስና እንዳይሾም ሃይማኖቱ የቀና በንጉሥ ቆስጠንጢኖስ ዘመን የተሰበሰቡ ሃይማኖታቸው የቀና 318 ሊቃውንት አዘዋል ሲሉ ነግረውናል። ይህን ነገር ከአንበረም አንደበት በሰማን ጊዜ የእግዚአብሔር የፈጣሪያችን የስራውን ተአምር ጥበብ አደነቅን። ከዚህም በኋላም አባ ጴንጤሌዎን እኛ ሳንነግር አንተ የጌታችን የኢየሱስ ክርስቶስ ሐዋርያቶቹ የሚሆኑ የአባቶቻችን ስርዓትና ለእኛ ለክርስቶሳውያን ያዘዙንን ሃይማኖታቸውን የቀና የ318ቱን ሊቃውንት ሕግ አስቀድመ ነገርከን አለው። አሁንም አንተ እንዳልከው ይሁን። እኔም ከሱ ጋር ወደ እስክንድር ያው ሊቀ ጳጳስ ወደ አትናቴዎስ አብሬ እሄዳለሁ። ሕፃኑ ፍሬምናጦስ ስልጣነ መለኮትን ከሱ ተቀብሎ የመንፈስ አባት ይሆነን ዘንድ እስከ ዘላለሙ ክብርና ምስጋና ለሱ የተገባው አምላካችን ሀገሩ የምትሆን የዚች የአክሱም ሰው በዚህ ነገር ራእይን አይቷልና እኔም የዚህን ሕፃን ነገር እስካሁን ድረስ ገልጬ ነግሬያቸዋለሁና እናንተም ከእግዚአብሔር ዘንድ ይገለጥላችኋል አላቸው። ምዕራፍ 2 ከ3 ቀን በኋላ ታቦተ ጽዮን የምትከብርበት በዓል ስለነበር የኢትዮጵያ ሰዎች በኦሪቱ ሕግ ታቦተ ጽዮንን ይሳለሙ ዘንድ ተሰበሰቡ። እኛም በህዳር 22 ቀን ቅዱስ ዑራኤልን ለእዝራ ጽዋ ልቡናን ያጠጣበት የበዓሉ ቀን ስለሆነ የቅዱስ ወንጌልን ትምህርት ስናስተምራቸው ዋልን። በዚሁ ዕለት አባ ጴንጤሌዎንና ይኸውም ሕፃኑ ፍሬምናጦስ ለመሄድ ተነሱና ለሊቀ ጳጳሳቱ ገጸ በረከት ለነሱም ለስንቃቸው ብዙ ወርቅ ሰጣቸው። እኔ ግን እነሱ እስኪመለሱ ድረስ ከ8ቱ ቅዱሳኖች ጋር ቆየሁ። ከታቦተ ጽዮን ዘንድ ተቀምጬ ሳለሁ በዚያች ሌሊት እንቅልፍ ያዘኝና በንዋም ላይ ሳለው ቅዱስ ዑራኤል መጥቶ የሚሄዳቸው ነገር መልካም መንገድ መሆኑን ነገረኝ። ያን ጊዜ ወዲያው በደስታ ከእንቅልፌ ፈጥኜ ነቃው። አንበረም ወደ እኔ መጥቶ ያየውን ራእይ ነገረኝ። ቅዱስ ዑራኤል በአንድ ሌሊት የዚህን ነገር ያሳየን በመሆኑ የእሱም ራእይ ከእኔ ራእይ ጋር አንድ ሆነ። ከዚህ በኋላ የዑራኤል መልአክ ታኅሳስ 18 ቀን በነፋስ ደመና የባህሩን መርከብ ጭኖ እስክንድሪያ እስኪደርሱ ድረስ ከሊቀ ጳጳሱ ዘንድ በመልካም ጎዳና እየመራ ፈጥኖ አደረሳቸው። አባ ፍሬምናጦስም ታኅሳስ 25 ቀን የጵጵስና ስልጣን ተቀበለ። ታኅሳስ 29 ቀን በሰማይና በምድር መካከል ታላቅ የብርሃን አምድ እንደምሰሶ ቆሞ ወይም ተተክሎ በዚያች ዕለት በመንፈቀ ሌሊት ታየ። በማግስቱም ሁለት ወንድማማች ነገስታት አብርሃ አጽብሃ ወደ ደብረ ጽዮን እኛ ወዳለንበት ወደ 9ኙ ቅዱሳን ቦታ መጡ። ዛሬ በዚህ ቦታ ያየነው ብርሃን ምንድን ነው ብዬ አባ አረጋዊን ጠየቁት። ያን ጊዜ አባ አረጋዊ የዚህን ብርሃን ሁኔታ ምን እንደሆነ እንጃ አላውቅም፣ የሚሆነው ሁሉ አምላካችን ያውቃል አለ። አንደኛው ንጉስ አብርሃ ዛሬ ሌሊት በህልሜ አባ ጴንጤሌዎንና ፍሬምናጦስ በእስክንድሪያ በዙሪያ ባለው ባህር ላይ ወደኛ ሲመጡ መርከቡ ተሰብሮ አየሁት አለ። ነገር ግን አንድ ሰው ከሰው መልክ
ይልቅ መልኩ እጅግ የሚያምር በትከሻው ላይ እንደ ርግብ ብዙዎች እንደ ክንፎች ያሉት እየመራቸው ሲሄድ የተሰበረውን መርከብ ከባህሩ መሰጠም አድኖ መርከቧን ወደኛ እየሳበ ከመርከቡ ውስጥ ወደ የብሱ ሲያደርሳቸው አየው። ያን ጊዜ ከእንቅልፌ ነቃው። የብርሃኑን ምሰሶ ቆሞ ስላየው ይህንኑ ህልሜን ልነግር ወደ አንተ መጥቻለሁ አለው። ሁለተኛውም ንጉሥ አጽብሃ እኔም እንደ ወንድሜ እንደ አብርሃ በህልሜ የልብሱና የቅላቱ ውበት እንደ በለስ አበባ ያጌጠ መልኩ ውበት ቀይ ሆኖ ሰውን የመሰለ ነጭ እርግብ ከሰማይ መጥቶ ወደ ባህር ወረደና የባህሩን ማዕበል ገስጾ አባ ጴንጤሌዎንና አባ ፍሬምናጦስ የተሳፈሩበትን መርከብ አጽንቶ ወይም ጸጥ አድርጎ ወደ ሀገራችን ወደ ኢትዮጵያ ባለው የባህር ወደብ ሲያደርሳቸው አየሁ አለ። አባት ወይም ይህ ከወንድሜ ጋር ያየሁትን የህልማችን ትርጉም ምንድን ነው አለ። ከዚህም በኋላ ያን ጊዜ አባ አረጋዊ አሁንስ የብርሃኑን መታየትና የህልማችሁን ትርጉም አወቅኩት አላቸው። የዚህ ትርጉም ጌታችን ኢየሱስ ክርስቶስ በዚች ዕለት ታኅሳስ 29 ቀን ከእመቤታችን ከቅድስት ድንግል ማርያም የተወለደባት በመሆኑ ስለዚህ በሀገራችሁ በኢትዮጵያ ላይ ብርሃን ታየ አላቸው። እነሆ ዛሬ በሀገራችሁ በኢትዮጵያ የእውነተኛ ብርሃን አካላዊ ቃል በስጋ ከእመቤታችን ከቅድስት ድንግል ማርያም መወለድ ተሰበከ ወይም ተነገረ። የኃጢአትን ጨለማ ያስወገደ ይህ ከቅድስት ድንግል ማርያም የተወለደው ብርሃን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። ዛሬ አባ ጴንጤሌዎንና ፍሬምናጦስ በደስታ የሚመጡ ይመስለኛል። የብርሃን አምድ ወይም ምሰሶ ከእርግቡ ጋር የክርስቶስ የብርሃን መልእክተኛ ነው። ወንድሞቻችን ከእስክንድሪያ አገር በጤና በሰላም ይመለሳሉ። ስለ ህልማችሁም እውነት እንደሆነ እነሱ በመጡ ጊዜ እንጠይቃቸዋለን አላቸው። ከዚህም በኋላ አባ ጴንጤሌዎንና ፍሬምናጦስ በሁለተኛ ወራቸው ታኅሳስ 30 ቀን ከእስክንድሪያ ተነስተው ወደ አክሱም መጡ። የኢትዮጵያ ሰዎችም ከነዚህ ከሁለቱ ነገስታት ጋር ተቀብለዋቸው በአንበረም ቤት አደሩ። እኛም ዘጠኞቻችን ከሁለቱ ነገስታት ጋር ከ2 ወር በኋላ በሰላም ፈጥነው የመምጣታቸውን ዜና እንጠይቃቸው ዘንድ ገባን። ከዚያም አቡነ አረጋዊ እስክንድሪያ መቼ ደረሳችሁ? ወደ ኢትዮጵያ በ2 ወር ውስጥ ፈጥናችሁ በደህና ለመመለስ እንዴት ቻላችሁ? አላቸው። ከእኛ ዘንድ ወደ እስክንድሪያ ሊቀ ጳጳስ የተላካችሁበትስ ነገር እንደምን ሆነ? አላቸው። ከዚህም በኋላ አባ ጴንጤሌዎን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገልን ተአምር ስሙ እንዳያችሁን ከእናንተ ዘንድ ህዳር 22 ቀን ተነስተን የይቅርታ መልአክ በሚሆን በኡራኤል መሪነት እግሮቻችን እንደ ነፋሳት እየተፋጠኑ ወይም እየሮጡ ያለ ድካም በ3 ቀን ምጽዋ ወደብ በመድረሳችን ተደንቀናል አለ። ስለዚህም ከ5 ቀን በኋላ ታኅሳስ 1 ቀን በመርከብ ተሳፍረን በባህር ላይ ጉዞ ጀመርን። ያን ጊዜ 3ቱ የመላእክት አለቆች ሚካኤልና ገብርኤል ኡራኤልም ወደኛ መጥተው እንደ ዋናተኞች ሆነው በዚህ በታኅሳስ 12 ቀን ከባህሩ ውስጥ ወደ የብስ ወይም በደረቁ ቦታ አወጡን። ከባህሩ ከወጣም በኋላ ታኅሳስ 18 ቀን ከሊቀ ጳጳሳቱ ዘንድ ደረስን። መምጣታችን ይነግርልን ዘንድ ለሊቀ ጳጳሱ በር ጠባቂ ነገር ነው። ሁኔታችንንም ሁሉ አስረዳ ነው። የበሩ ጠባቂም በጣም ተደነቀና ትናንትና ሊቀ ጳጳሳቱ የኢትዮጵያን ሰዎች ወደኛ ይመጣሉ። አንዱ ልጅ እግር ሲሆን ሁለተኛው ደግሞ የፊቱ ጢም በረጅሙ በጣም ረጅም የሆነ መነኩሴ ነው። ስለሆነም ወደ እኔ ይመጡ ዘንድ አትከልክሏቸው፣ የጵጵስናን ስልጣን ለመቀበል ወደ እኔ እንደሚመጡ የእግዚአብሔር መልአክ ኡራኤል ነግሮኛል ብሎ አስረድቶናል በማለት ነገራቸው። የሊቀ ጳጳሳቱ በረኛ ይህንን ተናገረና ከሊቀ ጳጳሳቱ ዘንድ ፈጥኖ በመግባት መምጣታቸውን ነገሩ። ሊቀ ጳጳሳቱ አባት ናቴዎስም ከቤቱ ወጥቶ እኛ ካለንበት ስፍራ ድረስ መጥቶ ተቀበለን። እኛም ያን ጊዜ በፊቱ ሰገድንና ጫማውን ሳምን። እነሱም አንገታችንን አቅፎ
ሰላምን ከተባባልን በኋላ ራሳችንን ስሞ በፍጹም ደስታ እየተደሰተ ወደ አዳራሹ ይዞን ገባ። እኛም ወደ እሱ የመጣንበትን ነገር እንነግረው ዘንድ ተነስተን ቆምን። እሱ ግን ልጆቼ ሆይ የምትሹትን ወይም የምትፈልጉትን ሁሉ እኔ አውቃለሁና ተቀመጡ አለን። የእግዚአብሔር መልአክ ኡራኤል አምላክህን ከወለደች ከእመቤታችን ከድንግል ማርያም ተልእኮ መጥቶ ፍላጎታችሁን ሁሉ ነግሮኛል። ዓለምን ሁሉ ከፈጠረ ከተወዳድ ልጇ አስራት ይሆናት ዘንድ የተቀበለቻቸው ለአምላክ እናት ወዳጆች ለሚሆኑ ለኢትዮጵያ ሰዎች ጳጳስ ይሆናቸው ዘንድ ይህንን ሕፃን እሾምላቸዋለሁ። ዛሬ ግን ከኔ ጋር እደሩና ነገ የመነኮሳትን አለቃ ከሚሆን ከአባ እንጦስ ገዳም ከኔ ጋር እንሄዳለን። እንደዚሁም አባ እንጦስን ገዳም የእመቤታችን የድንግል ማርያምን የበዓሏን ዕለት ለማክበር 3ቱ ሊቃነ ጳጳሳት ይመጣሉና በማግስቱም የቅዱሳኑ የመነኮሳት ሁሉ አባት የሚሆን የእንጦስ ክብረ በዓል ነበር። ስለዚህም ከ3ቱ ሊቃነ ጳጳሳት ጋር አንድነት ሁነን የጴጥሮስንና የጳውሎስን ስልጣን እዚያው እሰጠዋለሁ። እነሱም የሮምና የቁስጥንጥንያ የአንጾኪያ አገር ተወላጆች ናቸው። ከዚህ በኋላ ከሱ ጋር አደርንና እሱም የኢትዮጵያን ሀገር ሰዎች ባህልና ሁኔታቸውን ሁሉ ሲጠይቀን እኛም ስንነግረው ሌሊቱ ነጋ። በማግስቱም ሊቀ ጳጳሳቱ በጠዋት በተነሳ ጊዜ እኛም ከሱ ጋር ወደ አባ እንጦስ ገዳም ለመሄድ ተዘጋጀን። የግብጽ ሰዎችም የእንጦስን ገዳም ወዳለበት ወደ እስክንድርያ እንሄድ ዘንድ ሰረገላ አዘጋጁልን። ከሊቀ ጳጳሳቱ ጋር ከመርከቡ ላይ በተሳፈርን ጊዜ 4ቱ የመላእክት አለቆች ሚካኤልና ገብርኤል፣ ሩፋኤልና ሱሩያል የተባለው ኡራኤልም ከመርከባችን ላይ ወጥተው የተቀመጥንበትን መርከብ እየሳቡ በፍጥነት በዚያችው ዕለት ታኅሳስ 19 ቀን በ9 ሰዓት አደረሱን። ያን ጊዜም የሮማ የቁስጥንጥንያ የአንጾኪያው 3ቱ ሊቃነ ጳጳሳት ከኢየሩሳሌም ኤጲስቆጶሳት ጋር እዚያው አገኘናቸው። በ3ኛው ቀን የእመቤታችን የድንግል ማርያም የክብሯ በዓል ነበር። ይኸውም ደቅስዮስ የጌታችን የአምላካችንን ልደት ካበሰረ ከገብርኤል በዓል ጋር እንድትከበር ያደረገ ወይም ያስተባበረበት ዕለት ነው። 4ቱ ሊቃነ ጳጳሳት በአንድነት ተቀምጠው ጠሩንና አምላክን በወለደች በእመቤታችን በድንግል ማርያም በገብርኤል በዓል በዚሁ ታኅሳስ 22 ቀን የጵጵስናውን ስርዓተ ጸሎት አደረሱ። ፍሬምናጦስን ጳጳስ ይሆን ዘንድ ሹሞት የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስ የእግዚአብሔር መልአክ ኡራኤል በሰው ተመስሎ ስሙ ሰላማ ይሁን ብሎ ነግሮኛልና ይህ ለኢትዮጵያ አገር ጳጳስ ሆኖ የተሾመው ሕፃን ስሙ ሰላማ ይሁን ብሎ ለሮማው ሊቀ ጳጳሳት ለአባ ክርስትድወሎ ነገረው። ሰላማ ማለት ትርጉሙ በሰውና በእግዚአብሔር መካከል ሆኖ የሚያስታርቅ ማለት ነው። ፍጻሜው ጌታችን አምላካችን ከቅድስት ድንግል ማርያም በስጋ ከተወለደ በኋላ ባለው ብርሃናዊ ዘመን መካከል በመነሳቱ ፍቅርና ሰላም ሆኖ ለኢትዮጵያ ሀገር ተሰጠ ማለት ነው። ሊቀ ጳጳሳቱ አባ አትናቴዎስም ይህንን ስም ሁላችሁ ትፈቅዱታላችሁ ሁን አላቸው። የሮማዊ የቁስጥንጥንያ የሶሪያ አባ ዮሐንስም አዎ፣ የኢየሩሳሌሙ አባ ቄርሎስ እንዳለው ሊሆን ይገባል አሉ። ይህንን ከሰሙ በኋላ ደስ አላቸውና 4ቱም ሊቃነ ጳጳሳት መንበረ ሲመቱን ከፍ ከፍ አደረጉ። ለጵጵስናው ሹመት የሚገባውን ጸሎት ለማድረስ ከመንበረ ሲመታቸው ላይ ተነስተው ቆሙ። አባ አትናቴዎስም በከበረ ከፍተኛ ወንበር ላይ አስቀመጡት። ከራሳቸውን በላይ አክሊላቸውን አውርደው እጁንና እግሩን ሳሙት። ፍሬምናጦስንም ሰላማ በማለት ጸሎትን በመጸለይ በፍጹም ምስጋና ይገባዋል እያሉ በወርቅ ጠና እያጤኑ 3 ጊዜ ዞሩት። ዳግመኛም በሀገራቸው ቋንቋ ያሮስ አኪዮስ አሉ። የዚህም ትርጓሜ ይገባዋል ማለት ነው። ጸሎተ ጵጵስናው ከተፈጸመ በኋላ በቅዳሴው ጊዜ አባ አትናቴዎስ ለቅዳሴው መሪ ሆነና አባ ሰላማን ከሱ ጋር ወደ መቅደሱ አስገብቶ በመሰዊያው መንበር ፊት ለፊት ቆመው። ያን ጊዜ የሮማው ሊቀ ጳጳስ ተራዳኢ ቄስ የኢየሩሳሌም አባ ቄርሎስ መራሂ ዲያቆን የቁስጥንጥንያው ሊቀ ጳጳሳት በቀኙ የአንጾኪያ ሊቀ ጳጳስ በግራው ቆሙ። እንደዚህ ያለ ስርዓት የቁርባኑን ቅዳሴ
ጸሎት አደረሱና የአምላካችንን ስጋውና ደሙን አቀበሉን። ለሚገባቸውም ህዝበ ክርስቲያን ሁሉ አቀበሏቸው። በማግስቱም ማሰናበቱን። ቀጥሎም የብርሃን ሰረገላ በምንም ሁኔታ ከሰው ወገን አንድ እንኳን ሳይስበው ወደኛ ስለመጣ ተሳፍረንና በባህሩ ላይ አድርገን ታኅሳስ 28 ቀን የገና ዕለት ወደ እናንተ ተመለስን። በባህሩም ላይ ስንሄድ የባህር ማዕበል ተነሳብን። ጊዜውም መንፈቀ ሌሊት ነበር። ወሩም ታኅሳስ 29 ጌታችን አምላካችን የተወለደበት ነው። ያን ጊዜ ከሰማይ ቅዱስ ዑራኤል ወርዶ የባህሩን ማዕበል ገሰጸውና ጸጥ አለ። ወዲያው ከባህሩ ውስጥ ወደ ሀገራችን ወደ ኢትዮጵያ ባለው የብስ አውጥቶን ወደ ሰማይ አረገ። ከዚህም በኋላ በዚሁ ወር በታኅሳስ 30 ቀን ከባህሩ ዳር ተነሳንና አሁን ወደምታየው ወደ እናንተ ደረስን። ሊቀ ካህናቱ እንበረምና ሁለቱን ነገስታት አብርሃም፣ አጽብሃ፣ ስምንቱም ቅዱሳን በጣም ደስ አላቸው። ከዚህ በኋላ በማግስቱ ጥር 1 ቀን ጥምቀተ ክርስትና አደረግን። ሁለቱም ነገስታትና ሊቀ ካህናቱ እንበረም የሌዋውያን ካህናት ልጆችና ወንድሞች ምዕመናን ህዝብ ሁሉ ተጠመቁ። ታቦተ ጽዮንንም አምላክ እንደባረካት ቅዱሳን በሚሆኑ በሐዋርያት ሕግ ተቀደሳ። 9 ቅዱሳኖችም ከአባ ሰላማ ጋር ስርዓተ ቅዳሴ አድርሰው የጌታችን የአምላካችን የኢየሱስ ክርስቶስን ስጋ ወደሙን አቀበሏቸው። ሶስተኛ ምዕራፍ። በጥር 21 ቀን የሶርያው አባ ኤፍሬም በደመና ተጭኖ መጣና በመካከላችን ቆመ። ያን ጊዜም ቅዱስ ዑራኤል ከሰማይ ሆኖ ዛሬ የእመቤታችን የድንግል ማርያም የረፍቷ በዓል ስለሆነ በዚህች ዕለት አባ ሕርያቆስና ኤፍሬም የቅዳሴውን ጸሎት ያድርሱ ወይም ያከናውኑ ብሎ አሰምቶ ተናገረ። በዚችም ዕለት በአክሱም ሀገር የእመቤታችን 9 ቅዱሳን የሚያቀርቡትን መስዋዕት ለመቀበል ዛሬ ከሰማይ ትወርዳለችና ያን ጊዜ የሰማይ መላእክት የብርሃን ድንኳን ተከሉ። ጌታችን ኢየሱስ ክርስቶስም አክሱም ላይ መጥቶ ተቀመጠ። እናቱም እመቤታችን ከሐዋርያት ከነቢያት ሃይማኖታቸው ከቀና ከ318 ሊቃውንት ጋር ሆና ከሰማይ ወረደች። እኔ አባ ሕርያቆስ ያን ጊዜ መራሂ ቄስ ኤፍሬም፣ መራሂ ዲያቆን አባ ሰላማ በሊቀ ጳጳስ ማዕረግ 9 ቅዱሳኑ በተራዳይነት ተሰይመው በእንደዚህ ያለ ሁኔታ የቁርባኑን ስነ ስርዓት ጀመርን። የቁርባኑን ስነ ስርዓት ካዘጋጀን በኋላ እኛ ተቀብለን ለሁለቱ ነገስታትና ለሚገባቸው ለኢትዮጵያ ሰዎች ሁሉ አቀበልናቸው። የቁርባኑ ስነ ስርዓት ከተፈጸመ በኋላ እመቤታችን ድንግል ማርያም የቁርባናችንን ጸሎት ተቀበለችና በልጇ በጌታችን በኢየሱስ ክርስቶስ በረከት ባርካን ወደ ሰማያት አረገች። ከዚህም በኋላ ጥር 22 ቀን በመንፈቀ ሌሊት ቅዱስ ዑራኤል መጥቶ ለእኔና ለሶርያዊው ኤፍሬም ወደ ሀገራችሁ ትሄዱ ዘንድ ተነሱ ሲል ተገልጾ ነገረ። ለእመቤታችን ለድንግል ማርያም የደረሳችሁትን ድርሰት የቅዳሴዋን የውዳሴዋን መጽሐፍ ለአባ ሰላማ ስጡትና ጠዋት ወደ አባ እንጦስ ገዳም ከእኔ ጋር እንሄዳለን፣ መንገዱም እመራችኋለሁ አለን። ከኛም ዘንድ ሄደና ለ9 ቅዱሳን ለሁለቱ ነገስታት ለአባ ሰላማና ለሊቀ ካህናቱ ለእንበረም ወደ ሀገራችን የመሄዳችን ዜና ነገራቸው። ዶሮ ሲጮም ወደኛ መጥተው ከነሱ በመለየታችን በጣም አዘኑ። ወንድሞቻችን ስለ እመቤታችን ስለ ድንግል ማርያም እንለምናችኋለን፣ እኛ ገና አዲስ ተክል ነንና የጌታችን የኢየሱስ ክርስቶስ ቃለ ወንጌሉን ታስተምሩናላችሁ፣ ከሀገራችን አትሂዱብን እያሉ አለቀሱ። እኛ የምንሄደው በራሳችን ፈቃድ አይደለም በእግዚአብሔር ፈቃድ ነው እንጂ ወንድሞቻችን ወይ በፍቅራችሁ ትዝታ ልታገብሩን አትሞክሩ፣ እንሄድ ዘንድ እነሆ የእግዚአብሔር መልአክ ቅዱስ ዑራኤል አዞናልና ሲል አባ ኤፍሬም ነገራቸው። ነገር ግን በሕይወተ ስጋ ካለን በየዓመቱ ከዚች ከደብረ ጽዮን አንለይም፣ ብንሞትም ሳንማር በመንፈስ ቅዱስ ተገልጾልን ስለ እመቤታችን ስለ ድንግል ማርያም የደረስነውን ውዳሴዋንና ቅዳሴዋን ለመስማት በአካለ ነፍስ በዓመት 2 ጊዜ እንመጣለን አሏቸው። ይኸውም የሆነው መልአኩ ቅዱስ ዑራኤል ለነቢዩ ዕዝራ ጽዋን ልቡና አጠጥቶ የተረፈውን ለእኛ ባጠጣን ጊዜ ነው። ያን ጊዜ መንፈሳችን በመንፈስ ቅዱስ መጠጥ ሰከረና ምስጢራትን ለማወቅ አእምሯችን ተከፈተ። ይህንንም ተናግሮ አባ ኤፍሬም የእመቤታችን የውዳሴዋን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠው። እኔም አባ ሕርያቆስ የእመቤታችን የቅዳሴዋን መጽሐፍ ከሊቀ ጳጳሳቱ ከአባ ባስልዮስ እና ከወንድሙ ከአባ ጎርጎርዮስ ከዮሐንስ አፈወርቅ ከኤጲፋኒዮስ ሃይማኖታቸው ከቀና ከ318ቱ ሊቃውንት ቅዳሴ ጋር ለአባ ሰላማ ሰጠሁት። እነዚህ ሁሉ የእመቤታችን የድንግል ማርያም ባለሟሎች ናቸው። ይህንንም የመልአኩ የቅዱስ ዑራኤል
ዑራኤልን የድርሳን መጽሐፍ በሊቀ ካህናቱ ለአባ እንበረም ሰጠሁት። ከነጋም በኋላ ሊሸኙኝ መልአኩ ቅዱስ ዑራኤል ከሰማይ ወርዶ በብርሃን ሰረገላ አመጠቀንና ወደ ደመናው ውስጥ አውጥቶ መጀመሪያ ስማቸውን ከጠራናቸው አራቱ ሊቃነ ጳጳሳት ካሉበት ከአባ እንጦስ ገዳም በ9 ሰዓት አደረሰን። እነሱም አባ ሰላማ ጵጵስና በተሾመ ጊዜ የነበሩ ናቸው። እነዚህ ሁሉ ተሰብስበው የቅዱሳን መነኮሳት አለቃ የሚሆን የአባ ሚካኤልን የገድሉ መጽሐፍ ሲሰሙ ሳለ በመካከላቸው አድርሶን ከፊታችን ተሰወረ። በዚያው ተሰብስበው የነበሩትን ሁሉ ባዩን ጊዜ ፈሩ፣ ደነገጡ። ከመደንገጣቸውም የተነሳ ዝም አሉ። ትንሽ ጊዜ ከቆዩ በኋላ ግን በብርሃን ሰረገላ የመምጣታቸውን ዜና ጠየቁ። እኛም ያየነውን የእመቤታችን የቅድስት ድንግል ማርያም ተአምራትና የቅዱስ ዑራኤልን ታሪክ ነገርናቸው። ጌታችን ኢየሱስ ክርስቶስም ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር በጥር 21 ቀን አክሱም ላይ እንደወረደና የተሰራውን ታሪክ ሁሉ ከመጀመሪያው እስከ መጨረሻ ነገርናቸው። ይችም የትላንትናዋ ዕለት እመቤታችን ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ዘላለማዊት ሕይወት የተላለፈችበት የባሏ ቀን ነበረችና እነሆ በዛሬቱ በጥር 22 ቀን ደግሞ ከአክሱም በጠዋት ተነስተን እናንተ ዘንድ በ9 ሰዓት ደረስን። ያን ጊዜ ይህንን በእኛ ላይ አስቀድሞ የተደረገውን ታምራት የነገርናችሁ ጊዜ ፈጽሞ አደነቁ፣ እግዚአብሔርን ማመሰገኑ። እነሱም ከ9 ቅዱሳን አንዱ አባ ጰንጤሌዎን እንደነገረን ታኅሳስ 22 ቀን በአባ ሰላማ የሹመት ዕለት የሆነውን ታምራት ሁሉ ነገሩ። ስለዚህም ነገር የእግዚአብሔር ስራ ከአራቱ ሊቃነ ጳጳሳት ጋር በአንድነት አደነቀን። እነሱም ከኛ ጋር የነበሩት የእስክንድሪያው አባ አትናቴዎስ፣ የሮማ አባ ክርስትደወሉ፣ የሶሪያውና የቁስጥንጥንያው አባ ዮሐንስ፣ የአንጾኪያው አባ ሳዊሮስ፣ የኢየሩሳሌም ኤጲስቆጶስ አባ ቄርሎስና የአባ እንጦስ ገዳም አበምኔት አባ ሳሙኤል ናቸው። በዚህ ሁሉ ታምራትና የመላእክት አለቃ የሆነ ለመልአኩ ለቅዱስ ዑራኤል ለክብሩ ዜና ይህንንም ሁሉ እንዳደረገ እነዚህ ሁሉ ምስክሮች ናቸው። ስለዚህ ነገር እነሆ በኢትዮጵያ ውስጥ ያየነውን የቅዱስ ዑራኤልን ታሪክ ሁሉ የጌታችን የኢየሱስ ክርስቶስ ወዳጅ የሚሆን የዮሐንስ ወንጌላዊ ደቀ መዝሙር አብሮኮሮስ በጻፈው መጽሐፍ ላይ ተጨማሪ አድርገን ጽፈናል። ዛሬም ዘውትርም እስከ ዘላለሙ ድረስ ከአባቱ ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ረዳትነት ይህን ፈጽመናል። ይህን የመላእክት አለቃ የቅዱስ ዑራኤል ድርሳን የተጻፈው ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በስጋ በተወለደ በ244 ዓመት ዓለም በተፈጠረ በ5892 ዓመት የኢትዮጵያ ነገስታት በአብርሃና አጽብሃ ዘመነ መንግስት ክሳቴ ብርሃን አባ ሰላማ ለኢትዮጵያ ጵጵስና በተሾመበት ዘመንና እንዲሁም በአባ ሰላማ እጅ ከክርስትና ጥምቀት ህዝበ ቀድስ ተብሎ በተሰየመ በሊቀ ካህናቱ በእንበረም ጊዜ ነው። ይህ የቅዱስ ዑራኤል የድርሳን መጽሐፍ በዮናኒ ቋንቋ ጥዑመ ልሳን ተብሎ ለተጠራ ለዜማው ባለቤት ለያሬድ አስተማሪ ከሆነው ከቁስጥንጥንያ አገር ከብህንሳው ከአባ ሕርያቆስ ደቀ መዝሙር ከአባ ጌዲዮን እየተተረጎመ በአባ እንበረም እጅ በግዕዝ ቋንቋ ተጻፈ። የመላእክት አለቃ የቅዱስ ዑራኤል ጸሎቱ በረከቱ ከእኔም ከፍቅርተ ማርያም ከአስራተ ገብርኤል ከክንፈ ገብርኤል ከገብረ መድኅን ከዓመተ ኢየሱስ ከወልደ ትንሣኤ ከሁሉም ቤተሰቦቼ ጋር ይሁን አሜን። በወጣቱ በፍሬምናጦስና በጰንጤሌዎን ላይ በጓደኛው በባህር ማዕበል በተነሳባቸው ጊዜ ደረስክላቸው። ዑራኤል ሆይ ኃይሎች ከሰማይ መጥተው የባህሩ ማዕበል ጸጥ አደረጉት። እንደ ዋናተኛ ሆነው ተስፋ የቆረጡትን የብስ ረገጡ። ከባህር ወጥተው ከእግዚአብሔር ዘንድ ባለሟልነትን አግኝተ ስለ አዲስ ምስጢረ ክህነት ከላይ ከሰማይ መጥተ ስለ ሰላማ ጳጳስ መሆን ለሊቀ ካህናቱ ለእንበረም ገለጽክ። ዳግመኛም ሰላማ ተብሎ እንዲሰየም በአባ ቄርሎስ አንደበት ተናገርክ። ለአትናቴዎስም እጥፍ የመንፈስ ጸጋ እንዳደረበት አስረዳ። ሕርያቆስና ኤፍሬምም የሥላሴ ማደሪያ በምትሆን በጽዮን አዳራሽ ተገናኝተው መስዋዕት እንዲሰዉ ተመረጡ። ለቅዳሴ መሪ ሆነው እነሱ የሚያቀርቡት መስዋዕትና ይበልጣልና ከቀድሞ መስዋዕት በሙሴ ሕግ ከሚቀርበው። ስለዚህ ምስጋና ባለቤት አምላክ ከእናቱ ጋር ከሰማይ ወርደው ነውር ነቀፋ የሌለበት የቁርባናቸውን ጸሎት ተቀበላቸው። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ለዘላለሙ ምሕረት ይቅርታ ይደረግልን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ
ከመንነን ናድግ ለዛበሰ ኢታባን ነግዘ ውስጥ ተመንሱ ታላድነን ወባላንን ኩሉ ኩስ መዛአከ የእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።